እውነትን ለመሸፋፈን በሚሰሩ ሰዎች ላይ ይሄን ቪዲዮ ኮፒ ሼር በማድረግ ለሁሉም እንድታደርሱልኝ ፈልጋለሁ። የቀነኒን ጉዳይ ሸፋፍነው ደፋፍነው የሷን የንጹህ ደም እንዲሁም የሌሎች ሴቶቻችን የሚበደሉ ህፃናት የሚደፈሩትን ለመሸፋፈንና ህጉም እንዳይቀየር እንደዚህ ደፍረው በጭካኔ ህይወት አጥፍተው ወክ አድርገው የሚወጡ ብዙ ደፋሪዎች እንዳሉ ኢትዮጵያ ላይ ይታወቃል። ስለዚህ አንዱዓለም አዱኛን ለመደባበቅ ይቅርታ አንዱዓለም ጎሳን ለመደባበቅ እየተሰራ ያለው በጣም መንግስት በከፍተኛ ወጪ እያወጣ እየሰራበት ነው። በከፍተኛ ማለት ነው። በተለይ የኦሮሚያ ክልል መንግስት ይሄን ነገር እየሰራበት ነው። በብዛት ኦሮሚያ ክልል ነፍስ ይጠፋል፣ ማንም አይናገራቸው። ታዋቂ ከሆኑ ማንም አይጠይቃቸው። ስለዚህ ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉልኝ። ፍትህ እየጠየቅን ነው። ሌላ ነገር አላለም። መንግስት ይውረድ፣ መንግስት እንደዚሁ ምናምን እያልኩ አይደለም። እያልኩ ያለሁት የንጹህ ደም የዚች ምስኪን ልጅ ፍትህ ይገኝላት ነው። ፍትህ መጠየቅ እንደ ወንጀል የሚታይበት ነገር ግራ ነው የገባኝ። ፍትህ መጠየቅ። ስለዚህ እነዚህ አጭበርባሪዎቹ፣ ሌቦቹ፣ አምታቾቹ ብዙ ምክንያት የሚሰጧችሁ የእሷን ነገር ለመሸፈን የሚያደርጉን ነገር ነው። እኔ የሚገርመኝ አብዛኛው ኦሮሞ ሙስሊም ነው። ዘፈን አይፈቀድም። አብዛኛው የምትከራከሩለት ሙስሊሞች ናቸው። በሰላም ነው። በእስልምና አይፈቀድም። እንግዲህ ሙስሊም ናቸው አብዛኛው የኦሮሞ ልጆች እስከማውቀው ድረስ። እንዴት ነው ይህን የሸፈናችሁለት? በመጀመሪያ ዘፈን አዳማጭ መሆን የለባችሁም እንደ እስልምና ከሆነ። ስለዚህ ለምንድን ነው መሸፈን የፈለጋችሁት? የዚች ምስኪን ልጅን ህይወት መሸፈን የፈለጋችሁት ተሸፋፍኖ እሱ ጀግናችን ነው የምትሉበት ምንድን ነው? እምነቱ አላችሁ ወይስ የላችሁ? እሱ እንድትነግሩ ይፈልጋለሁ። ስለዚህ የንጹሃን ደም የንጹሃንን ሀቅ ማውጣት ምኑ ላይ ነው ስህተቱ? ምኑ ላይ ነው ወንጀሉ? ምኑ ላይ ነው ወንጀሉ? ከዚህ በፊትም የሚያደርጋቸውን ነገር እያንዳንዳችሁ አጠገቡ ያሉ አርቲስቶች እያወቃችሁ ዝም ነው ያላችሁት አይደል? አሁን ጉዳይ እሱ ላይ ስለሆነ ሐሳቤ እንዳይበታተን ሌሎች አርቲስቶች ላይ ማልደርስበት ምክንያት በዘር ገባብን፣ ኦሮሞን አታክ እያደረገ ነው፣ ኦሮሞን እንዲያረገ ነው እንድባል አልፈልግም። ህይወት እስካልጠፋ ድረስ አልጠይቃችሁም። እንደፈለግ ተቀጣቀጥ፣ አይመለከተኝም። ህይወትን ስታጠፉ ግን ማናችሁም ነው ዝም አልላችሁ። ህይወትን ስታጠፉ፣ ህይወትን ስታመሰቃቀሉ ዝም አልላችሁ። ከዛ ውጪ ግን ብትደባደቡ ብትቀጣቀጡ ምንም አይመስለኝም። ህይወት ሲጠፋ ማንኛውንም ባለስልጣኑን ዘፋኙን ታዋቂውን ሀብታሙን ምኑን ላዳምጥ አልችልም። የሷን ጉዳይ የኦሮሚያ ክልል መንግስት ማየት አለበት፣ የኦሮሚያ ክልል ፌደራል ፖሊስ ማየት አለበት ብለው የሚያስጠይቁ ሰዎች አሉ። እነዚህም ከነዚህ አንዱ ዋናው ይሄ ነው። ሽመልስ አብዲሳ ቃል በቃል ለቀነኒ የቀድሞ እጮኛ ያሁን ነፍስ አጥፊ ለአንዱዓለም አዱኛ ስልክ ደውሎ ነው ያወራው። ስልኩን ቼክ አድርጉ። ተደዋውለው ምንም ችግር የለም በተወሰነ ጊዜ ውስጥ ያንተን ፍትህ ያስገኛለሁ አስወጣሃለሁ ብሎት ምንም እንዳታስብ እኔ ወደ ኦሮሚያ ክልል አስልኬ በኦሮሚያ ክልል ላይ ነገሩ እንዲታርጌ ይሄን ነገርን ነፃ አውጣለሁ ብሎ ቃል ገብቶለታል ሽመልስ አብዲሳ። ስለዚህ ያ ጉዳይ ወደ ኦሮሚያ ክልል ከሄደ የቀነኒ ጉዳይ ከአዲስ አበባ ወጥቶ ወደ ኦሮሚያ ከሄደ የቀነኒ ጉዳይ ተበልቷል ማለት ነው። ስለዚህ አሁን የምናገረው ምንድነው? የተፈጠረው ጉዳዩ በአዲስ አበባ ውስጥ ነው። የአዲስ አበባ ፖሊስ ነው ያዘው፣ የአዲስ አበባ ፌደራል ነው ያዘው። እሱ ጉዳይ በአዲስ አበባ ይለቅ። ወደ ኦሮሚያ ክልል ከሄደ ሽመልስ አብዲሳ ቃል በቃል የሷን ህይወት ካጠፋ በኋላ ደውሎ አጽናንቶት አይዞ አለውልህ ብሎት ይሄ ነገርን ሙሉ በሙሉ ነፃ አውጣለሁ ብሎት ቃል የገባው ሽመልስ አብዲሳ ነው። ስልኩን ቼክ ይደረግ። ስልክ የቀነኒም ስልክ ቼክ ይደረግ። ከዚህ በፊት አቢዩስ ያረጋት የነበረበት። ሁለተኛ የአንዱዓለም ስልክን ቴሌን ቼክ አድርጉ። ስልጣን ስላለው መሆን የለበትም። ስልጣን ሳይሆን ወንጀለኛ ነው። በየትኛውም ሀገር ህግ ላይ ወንጀል ከሰራ ትጠየቃለህ። የወንጀል ተባባሪ ከሆንክ ትጠየቃለህ። ስለዚህ ሽመልስ አብዲሳ ወንጀለኛ ነው። በዚህ ጉዳይ ላይ እጁን አስገብቶ የተገደለችዋን ሳይሆን አንተ ምንም ችግር የለም እኔ ወደ ኦሮሚያ ክልል አምጥቼ ጉዳዩን ጨርስልሃለሁ ብሎታል።
ስለዚህ ያንዳንዳችሁ ይሄ ጉዳይ ወደ ኦሮሚያ ክልል እንዳይሄድ የቀነኒ ንጹህ ደም እየተጣራ እንዳይጠፋ አብራችሁ ሁኑልኝ እላለሁ። የቀነኒን ጉዳይ እንፋታ ብያለሁ። እኔ እንደፈለጋችሁ በሉ። የቀነኒን ጉዳይ አልፋታ። የራሳችሁ አብራችሁ የበላችሁ የጠጣችሁ አብራችኋት የነበራችሁ ፍትህ ለቀነኒ ያላላችሁ። እቺ ልጅ አንዷ ሴት ናት። ምንድነው እቺ ልጅ ያደረገችው? ምንድነው የቀነኒ ከህይወቷ ካለፈ በኋላ ማለት ነው ስልኳ እዛው ጋር ነበር። ስልኳ እስከ ዓርብ ዕለት ድረስ ቀነኒ የተቀበረችው ታስታውሳላችሁ፣ ሮብ ቀን ነው። አጠዳድፈው ነው የቀበሯት ካያችሁ። ዓርብ ቀን ድረስ እሷ ጋር ነበር ስልኳ በነበረበት ጊዜ ታስታውሳላችሁ፣ የተወሰኑ ሜሴጆች ለጓደኞቿ የተላከውን ለጓደኞቿ የዛሬ 5 ወር የተላከውን ሜሴጆች እቺ ሴት አግኝታ ሰዎቹ እየተሳደዱ ይገኛሉ። ተደብቀው ነው ያሉት። እቺ እያንዳንዱ ሜሴጆች እያጠፋች ነበር ከውስጡ። እያንዳንዱ ሜሴጅ ለፖሊስ እንትኑ ከመሰጠቱ በፊት ምኑ ከመሰጠቱ ስልኩ ፖሊስ ጋር ከመግባቱ በፊት እያንዳንዱ ሜሴጆች አጥፍታለች። በዚህ አጋጣሚ አንዱዓለም አዱኛም አጥፍቶታል። አንዱዓለም ጎሳ ለምን አንዱዓለም አዱኛ እንደምን አላውቅም። አንዱዓለምም የሷ ህይወት አጥፊ ቀጥቅጦ ደም በደም አድርጎ ብዙ ጉድ ያረጋት እንግዲህ ተደርጓል። ምን አድርጓል? ያው ዶክመንቱን ያጠፋል። ግን እውነተኛ ከሆናችሁ ላከቀቆማችሁ ቴሌ ይሄንን መረጃ ሙሉ በሙሉ ማውጣት ይችላል። ድሊት ቢደረግም ምንም ቢደረግም እያንዳንዱ ሜሴጅ ምን ሲላት እንደነበረ ምን እንደነበረ መታወቅ አለበት። እቺ ልክ እንደ አንዱዓለም ወንጀለኛ ሴት እንደሆነች ማወቅ አለባችሁ። ስለዚህ እቺን ሴት ለፍርድ እንድትቀርብ ለህግ እንድትቀርብ ማድረግ አለባችሁ። አሁንም እኔ ያልኩት ነገር የዋሸሁት ነገር የለም። አሁንም ድገሙ። የአንዱዓለም ፓስፖርት በአጭር ጊዜ ውስጥ ታድሷል። በአጭር ጊዜ ውስጥ እስር ቤት ሆኖ ታድሶለታል። ዱባይ ትራንዚት እንዲያደርግ ምን አድርገውለታል? ይሄን ነገር እየጨረሱለት ነው። በ15000 ቦንድ ይወጣል ብዬ የተናገርኩት ነገር እውነት ነው። እንዳለ ዶክመንቶቹ አሉ። ስለዚህ ያንን ዶክመንት የሚያውቁ ሰዎችን እኔ መናገር አልፈልግም። ለምን? ሚስጥር ጠባቂ ስለሆንኩኝ። ሚስጥር ነው የተነገረ። የኦሮሞ ልጆች አብዛኛው ዮኒ ማኛ አጫሉን ተናገረ እንጂ አጫሉን የበላችሁት እናንተ ናችሁ። አጫሉ በተናገረበት ጊዜ ዮኒ ማኛ ተናግሯል። ለዛም ደግሞ በትክክል ይቅርታ ጠይቄበታለሁ። 30 ጊዜ እያነሳ ብትመጣ በአናት ተተከል ነው ማለት። በግልጽ ለኦሮሞ ልጆች መናገር አልነበረብኝም፣ በዛ ደረጃ መናገር አልነበረብኝም ብያለሁ። እሱ ሳይቀር ዳልቻ እኔ ቤት መጥቶ በፊት እኔ ቤት በሚል ከሰከስበት ጊዜ ለመጀመሪያ ጊዜ ቁጭ ብሎ ያወራኝ ዳልቻ ነው። እኔ ቤት ስትርመጠመጡ አልነበር እንዴ? ዛሬ አጫሉ የምትሉት ምን ነው? ልዕልቲን ቁርቲ እኔ ቤት አይደል? ሞዴሬተር አልነበር? ስትርመጠመጭ እኔ ቤት አልነበር? ዳልቻ እኔ ቤት ስትርመጠመጥ አልነበር? ዛሬ ነው አጫሉ ነገር የተሰማችሁ? ምድረ ሌባ። ስለ ፍትህ ነው የጠየቁል። መጀመሪያ ሴት ናት፣ እህቴ ናት። አባትየው አደራ አለብን የልጄን ሀቅ አውጡልኝ ብለው አባትየው ተናግረዋል። ኦሮሞ ኢትዮጵያዊ እንደሆነ ነው የማውቀው እናንተ ካልካዳችሁት በስተቀር። ስለዚህ ራቹ የሚባል ሌባ አንተ እንትን አልነበርክ እንዴ? ራቹ ምትበል አምቦ ዩኒቨርሲቲ የላይብረሪ ዘበኛ አልነበርክ እንዴ? ቲክታክ ከመምጣቱ በፊት ማን ያውቃል? አንተ ሬሳ ማን ነው ስለ አንተ ማንነት የሚያውቅ? ሀቋን ደብቀ በዘር ለመደበቅ ትፈልጋለህ እንዴ? እነ አምቦርጌ እነ ሶፋኒት እነ ናሆር የሚባሉ እህትና ወንድሞች እንድም አልፋ ነው አፍና የምትባል እህት ሲንፋ አፍና የምትባል ሙሉ እየተናገሩ ነው። ስለ እህታቸው ድምፅ እየሆኑ ነው። እንደናንተ አይነቱ እንደዚች አይነት ወንጀለኛ ግን የሷን ሞት ሳይገርማችሁ መጣችሁ በውሸት ትናገራላችሁ።